የዲጂታል ኢትዮጵያ 2030 ስትራቴጂን እውን ለማድረግና የሀገሪቷን ዲጂታል ሉዓላዊነት ለማስከበር ተቋማቸው እየሰራ እንደሚገኝ የኢንፎርሜሽን መረብ ደህንነት አስተዳደር ምክትል ዋና ዳይሬክተር ወይዘሮ አስቴር ዳዊት ገለጹ። ሀገራችን በዲጂታል ዓለም ያላትን ተጠቃሚነት ለማረጋገጥ የሰለጠነ የሰው ኃይል የማፍራት ስራ ትልቁን ድርሻ እንደሚይዝ የደቡብ ኢትዮጵያ ክልል ኢኖቬሽንና ቴክኖሎጂ ቢሮ ኃላፊ ዶክተር ቦጋለ ቦሻ ገልጸዋል። በሳይበር ደህንነት ዙሪያ የሚወስዱት ስልጠና አቅማቸውን ከማጎልበቱ ባሻገር በዘርፉ ጠቃሚ ስራዎችን ለሀገር ለማበርከት እንዳነሳሳቸው ሰልጣኞች ተናግረዋል። ዝርዝሩን አለማየሁ አልቶ እንደሚከተሉ ያቀርበዋል። የኢንፎርሜሽን መረብ ደህንነት አስተዳደር የአገሪቱን የዲጂታል ሉዓላዊነት በጠንካራ መሰረት ላይ ለመገንባት የሳይበር ደህንነት አቅምን ለማሳደግና ተተኪ ወጣቶችን ለማፍራት ያዘጋጀው 5ኛ ዙር የሳይበር ደህንነት የሳመር ካምፕ ስልጠና ተጠናቋል። ይህ ለአንድ ወርና ከዚያ ለሚበልጡ ጊዜያት የቆየው ተግባራዊ ስልጠና የወላይታ ሶዶ ዩኒቨርሲቲን ጨምሮ በሌሎች 5 ከፍተኛ የትምህርት ተቋማት የተሰጠ ሲሆን ከተለያዩ የአገሪቱ ክፍሎች የተወጣጡና ጥብቅ የማጣሪያ ፈተናዎችን ያለፉ ታዳጊዎችና ወጣቶች ስልጠናውን በስኬት አጠናቀው ተመርቀዋል። በወላይታ ሶዶ ዩኒቨርሲቲ የተካሄደውን የስልጠና ሂደት በአካል ተገኝተው የገመገሙት የኢንፎርሜሽን መረብ ደህንነት አስተዳደር ምክትል ዋና ዳይሬክተር ወይዘሮ አስቴር ዳዊት እንደገለጹት ይህ ስልጠና የዲጂታል ኢትዮጵያ 2030 ስትራቴጂን ስኬታማ ለማድረግና የሀገሪቱን ዲጂታል ሉዓላዊነት ለማስከበር ወሳኝ ሚና አለው። መረጃ በራሱ ሀብት ነው፣ ገንዘብ ነው። መጥፋት የለበትም፣ መጠበቅ ያስፈልጋልና አሁን ባለው ሁኔታ ደግሞ እነዚህ መረጃዎች እያደጉ እየዘመኑ የሚመጣበትና በአርቲፊሻል ኢንተለጀንስ ዘመን ደግሞ ሁሉም ነገር በዚህ ነው መላቅ መወዳደር የምንችለውና እዛ ጋር ያለውን ነገር በደንብ ለማሳደግ የሰው ስነ ምግባር የበለጸገ ትውልድ ከገነባን ሀገራችንን አሁን ለያዝነው ዲጂታል 2030 ከወዲሁ ልናሳካ እንችላለን የሚል ትልቅ እምነት አንግቦ ትልቅ ራዕይ ይዞ እየሰራ ያለ ተቋም ነው። የወላይታ ሶዶ ዩኒቨርሲቲ ምክትል ፕሬዝዳንት ዶክተር አክበር ጩፋ በበኩላቸው ዩኒቨርሲቲው ለቴክኖሎጂው ዘርፍ ቅድሚያ በመስጠት ለአገራዊ የዲጂታል ራዕይ ተግባራዊነት በቁርጠኝነት እየሰራ እንደሚገኝ አስረድተዋል። እዚህ ጋር ይሄን አሰልጥነን እንሳን ዝም ብለን አለቅን ከነሱ ጋር በጋራ ለመስራት በተለያዩ መስኮች ወይም ደግሞ መስራት በምንችላቸው መንገዶች የሜሞራንደም ኦፍ አንደርስታንዲንግ ፕሮግራም አዘጋጅተን ያንን ደግሞ ሳይን አድርገን በጋራ መስራት እንደምንፈልግ ከወዲሁም ያው ፍላጎታችንን እንገልጻለሁ። ኢንፎርሜሽን መረብ ደህንነት አስተዳደር የሳይበር ልቀት ማዕከል ዳይሬክተር አቶ ቢሻው በየነ የሳይበር ደህንነት ቴክኖሎጂዎችን በመግዛት ብቻ ሳይሆን በአገር በቀል እውቀትና በሰለጠነ የሰው ኃይል የሚገነባ መሆኑን ጠቅሰው የፕሮግራሙ ዋና ግብ ሀገሪቱን ከጥቃት የሚከላከሉ ብቁ የሳይበር ሰራዊት ማፍራት መሆኑን አብራርተዋል። ቴክኖሎጂ የመልካም አስተዳደር ጉዳይ ነው። ቴክኖሎጂ ሙስናን የምንታገልበት ቱል ነው። ስለዚህ ያንን ደግሞ ማልማት የምንችለው በእኛው በዚህ በልጆቻችን ስለሆነ ካሁኑ ለሚቀጥለው ዓመት ለቀጣይ ዓመታትም አስበን በጋራ እንድንሰራ አደራላለሁኝ። በምረቃው ስነ ስርዓት ላይ የተገኙት የደቡብ ኢትዮጵያ ክልል ኢኖቬሽን እና ቴክኖሎጂ ቢሮ ኃላፊ ዶክተር ቦጋሌ ቦሼና የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ታዳጊዎቹ ያሳዩትን የፈጠራ አቅም በማድነቅ ዲጂታል ኢትዮጵያን እውን ለማድረግ የሰው ኃይል የማፍራት ስራ በትኩረት እየተሰራ መሆኑን ገልጸዋል። ዲጂታል 2030 ዲጂታላይዜሽን ነው፣ ዲጂታል ኢኮኖሚን እውን እናድርግ ሲባል እንደው ለማለት ያህል አይነት ብቻ አይደለም። ዓለም ወደዛ እውነታ ውስጥ እየተጠጋች ናት ያለችው። ዞሮ ዞሮ ኢትዮጵያ ዲጂታል 2030 ፕሮግራምን ለማሳካት ከምትሄድባቸው መንገዶች ወይም ሂደቶች ውስጥ አንዱ እንዲህ አይነት አድቫንስድ የሆኑ ስልጠናዎችን መስጠት ነው። ይህን ስልጠና እየወሰዱ ከሚገኙ ሰልጣኞች መካከል ከዞናችንም የተወጣጡ ወጣቶች ይገኛሉ። መሰል ስልጠናዎችን ከዚህ ቀደም ወስደው የተሻለ ውጤት አስመዝግበው የሰልጣኝ አሰልጣኝ ሆነው የመጡትም አሉ። አሰልጣኝ እንግዲህ ካቀይደናት ከተማ አስተዳደሩ የቴክኖሎጂው ትሩፋት ተጠቃሚ እንዲሆን ከዩኒቨርሲቲው ጋር በቅንጅት እየሰራ ስለመሆኑ ያነሱት የሶዶ ከተማ ከንቲባ ወይዘሮ ታገኝ ኃይለማርያም በበኩላቸው ወጣቶች በዲጂታል ዓለም የሀገራችን የነገ ተስፋ ብስራት ስለመሆናቸው ጠቁመዋል። ዓለም ወላይታን እንዲያቅ
በጋራ መስራት ያስፈልጋል። ለዚህ ደግሞ ቴክኖሎጂ ነው የሚያስፈልገውና ለቀጣይም በጋራ ለመስራት እድሉ አለ የሚል ተስፋ አለኝ። በሳይበር ደህንነት፣ በስነ ምግባር፣ በሶፍትዌር ልማትና በኢንፎርሜሽን ቴክኖሎጂ ዙሪያ በጨበጡት የላቀ እውቀትና ተግባራዊ ክህሎት መነሻ የተለያዩ የቴክኖሎጂ ፕሮጀክቶችን ማልማት መጀመራቸውንና ለቀጣዩ ሀገራዊ አገልግሎት ሙሉ በሙሉ ዝግጁ መሆናቸውን ሰልጣኞች ይናገራሉ። በሳይበር ሴኩሪቲ እንዴት ነገሮችን መከላከል እንደምንችልና ዲፌንሲቭ እና ኦፌንሲቭ መንገዶችን በጣም ብዙ ነገሮችን ተምረናል። የማገኛቸውን ችግሮች የማያቸውን ነገሮች መፍታት እችላለሁ የሚል አስተሳሰብ ወይ ማይንድ ሴት ገንብቶልኛል ማለት ይችላል። ዲጂታል ፕሮዳክት ብቻ ፕሮዳክት ምናደርግ ከሆነ በሳይበር ሴኩሪቲ ካልተሰራበት ላይክ ኢትዮጵያ ላይክ በዲጂታሉ እንትን ልትዘረፍ ትችላለች። ዞኑ ለሚፈልገው ሰፊ የልማት ጥያቄዎች ምላሽ ለመስጠት በ2019 በጀት ዓመት ለገቢ አሰባሰብ ትኩረት ሊሰጥ እንደሚገባ የወላይታ ዞን ምክትል አስተዳዳሪ አቶ ተስፋውን ታዲዮስ አሳሰቡ። በ2019 በጀት ዓመት 7.6 ቢሊዮን ብር በላይ ገቢ ለመሰብሰብ እቅድ ተይዞ ወደ ተግባር መገባቱን የገለጹት ደግሞ የወላይታ ዞን ገቢዎች መምሪያ ኃላፊ አቶ ዘካሪያስ ታደሰ ናቸው። የዞኑ ገቢዎች መምሪያ የ2018 በጀት ዓመት እቅድ አፈጻጸምና በ2019 በጀት ዓመት እቅድ ላይ ያተኮረ የምክክር መድረክ ተካሂዷል። ትሁን ዘለቀ ተጨማሪ ይዛለች። የህብረተሰቡን ከፍተኛ የልማት ጥያቄን ለማሟላት ከተለያዩ መደበኛና መደበኛ ካልሆኑ ዘርፎች የዘመነ የገቢ አሰባሰብ መዘርጋት አስፈላጊ ነው። የወላይታ ዞን ገቢዎች መምሪያን በምክክር ጉባኤው የ2018 በጀት ዓመት የገቢ እቅድ አፈጻጸም የታዩ ጠንካራ ጎኖችንና የተስተዋሉ ክፍተቶችን ገምግመዋል። በተለይም የገቢ አሰባሰብን ማሳደግ፣ የግብር ከፋዮችን ተገዥነት ማሻሻል፣ የገቢ ምንጮችንና አማራጮችን በአግባቡ መለየትና የገቢ አሰባሰብ ስርዓቱን ማጠናከር ትኩረትን እንደሚሻ የወላይታ ዞን ምክትል አስተዳዳሪ አቶ ተስፋውን ታዲዮስ አሳስበዋል። ሀብት መባከን የለበትም። ሲሰበሰብ በትክክል ተሰብስቦ ክትትል ተደርጎ ለታለመለት ዓላማ መዋል ስላለበት እዚህ ጋር በሚገባ መታየት መቻል አለበት። ተጨማሪ ሀብቶችን ለመሰብሰብ ከተሞች ሊዝ ማውጣት አውጥቶ ለክስ የሚጋብዝ የሊዝ መሬት ሳይሆን ነፃ የሆነ መሬት ከካሳ ነፃ የወጣ መሬት መሰረተ ልማትን ለማሟላት ነው የተወሰነ አያቀርበን ሊዝ ለማውጣት በሚያስችል መልኩ ሊመራ ይገባል። ዋናው ተቋሙን አቅም እንዲያገኝ ማድረግ ስራ ሊሰራ ይገባል። ከዩኒት ጀምሮ እስከ ጽሕፈት ቤት ሲደገፉ በሎጂስቲክ መደገፍ፣ በቅርበት ስንደጋገፍ እኛም ጭምር ስለመጣን በዚህ ላይ ተቀራርበን መደጋገፍ መቻል አለብን። ምክትል አስተዳዳሪው አክለው ዞኑን በገቢ ለማሳደግ በየአካባቢ ያሉ ተጨማሪ ሀብትን በማሳደግና በማልማት የተሻለ ገቢ መሰብሰብ ያስፈልጋል ብለዋል። በአንዳንድ መዋቅሮች ቅድም ከቀረቡ ከገቢ አማራጮች ባሻገር ካሳባ ላይ ኦፋ ላይ ተነስቶ እንጂ ባይረጉ ይሻላል። አብዛኛው ወላይታ ወረዳዎችና ከተማ አስተዳደሮች ላይ የካሳባ ምርት በስፋት ይመረታል። በስፋት ሶዶ ዙሪያም አብዛኛው ቀበሌያት አባላባያ፣ ቡምቦ ማንም የቀረ መዋቅር የለም። ሁሉም ጋር ይመረታል። ግን ደግሞ በኦፋም ከፍሎ በቅሶ በሚከፍል ከሆነ ተገቢነት ስለሌለው ግብር ከፋዩ ጋር እኛ የሚያጋጭ እንዳይሆን ጥንቃቄ ማለት። ሌላኛው ኢንቨስተሮች ጋር ሰፊ ቲማቲም መውጣበት ሀባብ ቅድም ዱጉና ላይ አንስቻለሁ እንጂ ሌሎቻችሁም ጋር የሚገባንን ለመንግስት መግባት ያለበትን ሀብት ብዙ ማድረግ በ2019 በጀት ዓመትም የተሻለ የገቢ አፈጻጸምን ለማስመዝገብ የታክስ አሰባሰብ አሰራሮችን ለማዘመንና የገቢ ስርዓቱን የበለጠ ቀልጣፋ ለማድረግ የተለያዩ የስራ አቅጣጫዎችን ተጠቅመው የተያዘውን የገቢ እቅድ በተቀናጀ መልኩ ለማሳካት የጋራ አቅጣጫ ለመያዝ ያለመ መሆን እንዳለበት ተመላክቷል። የግብር ከፋዮቻችን ጋር የደረሰኝ አሰጣጥ ላይ ክትትል ስናደርግ የምናገኛቸው ግኝቶች አሉ። እነዚህ ፎርጀሪ ደረሰኞች በትክክል ያንተ ፎርጀሪ ነው፣ ያንተ ህጋዊ አይደለም፣ ደረሰኝ ደግሞ እየቆረጥክ አይደለም የሚል ነገር ከባለሙያ እንደ ፕሮፌሽናል መቅረብ አለበት። ስለዚህ በከተማ አስተዳደሮች ላይ ያለ ክፍተት ነው። ስለዚህ በዚህ ላይ ጠንከር ያለ ክትትል አድርገን ያገኘነውን እርምጃ በአረካም በቦዲቲም በሌሎች ከተሞችም ጀምረናል። ይህን ደግሞ አጠናክረን እንቀጥላለን። ምክንያቱም በመረጃ የዘመነ በቴክኖሎጂ የተደገፈ
የተሻለ ገቢ ሰብስበን የተሻለ ማህበረሰብ መፍጠር የምንችልበት ደረጃ ላይ ለመድረስ ስላስበን እንቅፋት የሆኑ ጉዳዮች ላይ ጠንከር ያለ አቋም ይዘን ሄደን ውጤት በምናመጣበት መንገድ እየሄድን ያለንበት ሁኔታ አለ። በዞኑ የሚገኙ የወረዳና የከተማ አስተዳደሮች በገቢ አሰባሰብ መዋቅሮቻቸውን በ2018 በጀት ዓመት የነበሩ መልካም ተሞክሮችን እንዲሁም ለመጪው ዓመት የገቢ ተግባር ማነቆ የሆኑ በመደበኛው ሆነ በማዘጋጃ ቤት በልዩነት እንደሚሰሩ አስታውቀዋል። እንደ በሪፖርቱም እንዳየነው ወደ 47% ያህል የቀጣይ ዓመት በጀታችን የሚሸፈነው ከውስጥ ገቢ ነው። ይህ ማለት ትልቅ ገንዘብ ነው። ፖቴንሻልም ከዛ በላይ ነው ያለን። በነገራችን ላይ ስማርት የሆነ የገቢ አዋጅ አለ። ግን እዛ ወስዶ አድምቶ ከመስራት አኳያ አመራሩም ባለሙያው ጋም ያለው ያው ተልኮ ስለሆነ ብቻ ብሎ የመሄድ ከዛ ባለፈ ኮሚቴ ሆኖ አላማ ይዞ ከመሄድ አንፃር ይሄ የሚሰበሰበው ሀብት እንግዲህ ተሰብስቦ ልማት ይሰራል። ልማት ሲሰራ ህብረተሰቡ ይጠቀማል። ህብረተሰቡ ሲጠቀም ነው ፊታዊ ልማትም ሊኖር የሚችለውና በዛ ልክ ነው የሚለውን የራሳችን በሚናይበት ሰዓት ብዙ ጉድለት አለ። ከገቢ ስራ አኳያ ብዙ ትምህርቶችን ወስደናል ዘንድሮ። አንደኛ የማቀናጀቱን ስራ የፊት አመራር በተገቢው ከሰራ ውጤት ይመጣል። ባለድርሻ ሴክተሮች ቅድም ተብሎ ከመድረክ የተነሱት ለገቢ ውጤታማነት እጅግ በጣም ወሳኝ ናቸው። ፋይናንስ አስፈላጊውን ዝቅተኛ ሎጂስቲክ አሟልቶ ካልሄደ ገቢ ሊሰበሰብ አይችልም። ባለቤት የሆኑ ሴክተሮች አሉ። ጤና፣ ትምህርት፣ መሬት አስተዳደር በተለይ ወደ በኋላ አነሳለሁ። ከመሬት መጠቀሚያ ግብር አኳያ እንደኛ ወረዳ በአንጻሩ ከፍ ያለ ውጤት ተመዝግቧል። ከእቅድ አኳያ ነው ፌል ያደረግነው። እሱንም እንዴት እንደወጠቅን ገምግመናል። ሆኖ ሲያበቃ ግን በተለይ ፍትህ ሴክተሮች፣ ጸጥታ፣ ሌሎች አካላት የገቢ ሴክተርን በቅንጅት ሲደግፉ ውጤታማ መሆን እንደሚቻል ያየንበት ሁኔታ አለ። ይሄንን አጠናክረን እንቀጥላለን ዘንድሮ። መድረኩ በ2018 በጀት ዓመት 7.6 ቢሊዮን ብር በላይ ለመሰብሰብ እቅድ ይዞ ከተለያዩ የወረዳና የከተማ አስተዳደሮች ጋር የውል ስምምነት በመፈጸም በ2018 በጀት ዓመት አጠቃላይ በገቢ ስራዎች የተሻለ አፈጻጸም ላስመዘገቡ መዋቅሮች እውቅና በመስጠት መድረኩ ተጠናቋል። የሶዶ ዙሪያ ወረዳ ምክር ቤት በ2018 በጀት ዓመት የንጹህ መጠጥ ውሃ አቅርቦት ማነስን፣ የወባ ወረርሽኝ መከላከልንና የትምህርት ጥራት መጓደልን በዋና ድክመት መገምገሙን አስታወቀም። የምክር ቤቱ ቋሚ ኮሚቴ አባላት የተጠቀሱት ችግሮች በቀጣይ ትኩረት ተሰጥቶባቸው መሻሻል እንዳለባቸው አሳስበዋል። ወረዳው በጥልቅ ግምገማ የለያቸውን የመልካም አስተዳደር ጥረቶች በመቅረፍ በ2019 በጀት ዓመት ከእቅድ በላይ እንደሚሰራ የሶዶ ዙሪያ ወረዳ ዋና አስተዳዳሪ አቶ እስጢፋኖስ ዋቴ ገልጸዋል። ነሂሚያ ገነቱ ተጨማሪ ይዛለች። የሶዶ ዙሪያ ወረዳ ምክር ቤት አራተኛ ዙር 14ኛ የስራ ዘመን አንደኛ መደበኛ ጉባኤውን ባካሄደበት ወቅት በበጀት ዓመቱ በወረዳው የተስተዋሉ የንጹህ ውሃ መጠጥ አቅርቦት ማነስ፣ የወባ ወረርሽኝና የትምህርት ጥራት ጉድለት በድክመት የተገመገሙ ሲሆን በቀጣይ መሻሻል ባለባቸው ጉዳዮች ዙሪያም የምክር ቤቱ ቋሚ ኮሚቴ አባላት አስተያየት ሰጥተዋል። የትምህርት ቤት ስራ ቀላል አይደለም፣ የአእምሮ ስራ ነው። ይህንን ደግሞ ወላጆች፣ ተማሪዎች፣ አስተማሪዎች፣ ርዕሰ መምህራን፣ ሱፐርቫይዘሮች፣ ጽህፈት ቤትና ወረዳው ሁሉም መደገፍ አለባቸው። ለውጥ በአንድ ጀንበር አይመጣም። እንደዚህ ከሆነ ውጤት ለማምጣት በደንብ ዋጋ መክፈል ያስፈልጋል። ንጹህ ውሃ መጠጣት ዝም ተብሎ አይደለም። መንግስት በጀት ወደ መሬት አያወርድም። ህዝቡ ለራሱ ማንጻት አለበት። ንጹህ ውሃ ለመጠጣት ሌላውንም ለማጠጣት በአመት ምን ያህል ገንዘብ ተሰብስቦ ሁሉም ሰው ደግሞ አባል መሆን አለበት፣ መቆጠብ አለበት። የተለያዩ የሕክምና ተቋማት ከአገልግሎት አሰጣጥ ጋር ይነሳል። ይህንን ከሚመለከተው አካል ጋር በመናበብ ከአገልግሎት አሰጣጥ በትኩረት በመስራት ከአስተዳደር ቢሮ በመቀናጀት ህብረተሰቡ በቂ አገልግሎት ማግኘት አለበት። ምክር ቤቱ የቀበሌ ምክር ቤቶችን በመከታተልና በመደገፍ በጋራ ለመስራት መስማማታቸውን የሶዶ ዙሪያ ወረዳ ምክር ቤት ዋና አፈ ጉባኤ ወይዘሮ መስከረም ብርሃኑ ገልጸዋል።
ምክር ቤቱ ለይቶ የገመገማቸው የመልካም አስተዳደር ችግሮች ላይ ትኩረት ሰጥቶ በ2019 በጀት ዓመት ከታቀደው በላይ ለመስራት ያላቸውን ቁርጠኝነት የገለጹት ደግሞ የሶዶ ዙሪያ ወረዳ ዋና አስተዳዳሪ አቶ እስጢፋኖስ ዋቴ ናቸው። ምክር ቤቱ ለ2019 በጀት ዓመት ከ376 ሚሊዮን ብር በላይ በጀት በማጽደቅ ተጠናቋል። የቦዲቲ ከተማ ምክር ቤት ለአስፈጻሚ መስሪያ ቤቶች የቀረበውን የ1.3 ቢሊዮን ብር የ2019 በጀት ዓመት እቅድና በጀት መርምሮ አጸደቀ። ምክር ቤቱ የአራተኛ ዙር 14ኛ የሥራ ዘመን አንደኛ መደበኛ ጉባኤውን ባካሄደበት ወቅት ነው ይህንን በጀት ያጸደቀው። በበጀት ዓመቱ የታቀዱ እቅዶች በተገቢው መንገድ መፈጸማቸውን ለማረጋገጥም የድጋፍና የክትትል ስራዎችን አጠናክሮ እንደሚቀጥል የምክር ቤቱ አፈጉባኤ ጽሕፈት ቤት አስታውቋል። የምክር ቤቱን ውሎ መሰዊያ ስቅል አጠናቅረዋለች። የቦዲቲ ከተማ አስተዳደር ምክር ቤት አራተኛ ዙር 14ኛ የሥራ ዘመን አንደኛ መደበኛ ጉባኤውን ያካሄደ ሲሆን በከተማው የሚገኙ አስፈጻሚ መስሪያ ቤቶች የ2019 በጀት ዓመት እቅድ ለምክር ቤቱ ቀርቦ ውይይት ተደርጎበታል። በዚህ መነሻ የምክር ቤቱ አባላት በበጀት ዓመቱ እቅድ ሪፖርት ውስጥ ሊካተቱ ሲገባቸው ባልተካተቱና የእቅዱ አካል በሆኑ ጉዳዮች ዙሪያ ሀሳባቸውን ሰጥተዋል። በሆስፒታሉ ውስጥ የቀይ መስቀል ብራንች ተጀምሮ ይቆያል። እሱ በእቅዱ ቢካተት የሚል አቅርበናል። ከገቢ አንጻርም ደግሞ የባት ብራንች መስፋት አለበት። ቅርንጫፎቹ በተወሰኑ ሳይሆኑ መስፋት አለበት። ተማሪናቱ ምዝገባ አረጋይት ያባም ከተማሪዎች ምዝገባ ጋር በተያያዘ እቅዱ ዝም ብሎ በደፈናው ከሚቀርብ ከ1 እስከ 6 ከ9ኛ እስከ 12ኛ ክፍል ድረስ ያሉትን ከዚህ ቀደም እንደሚደረገው የተማሪዎችን ቁጥር በየደረጃው ማስቀመጥ ቢቻል ጥሩ ነው። ዳታ ከእክዲ ተማሪ ሀጋ ከና መዘገባ ነገው ጋር ጠይቀንተ ከሞት ኩሎ እነሻ በዚህ ዓመት ይሄን የደረቅ ቆሻሻና ፍሳሽ አገልግሎት ከእቅድ አወጣት ጀምሮ እስከ ፍጻሜው እስከ አፈጻጸም ድረስ ቢሻሻልና በእቅዱ ውስጥ ቢካተት ጥሩ ነው። አንዳንድ ትምህርት ቤቶች የመቀመጫ እጥረት ስላላቸው እነዚህ የሚመለከተው ክፍል በእቅድ ውስጥ አስገብቶ ትምህርት ቤቱ እንዲጠገኑ። ከዚህ በተጨማሪ በበጀት ዓመቱ ትኩረት ተሰጥቶ ሊሰራባቸው ይገባል ባሏቸው ነጥቦች ላይ አጽንኦት ሰጥተው ተናግረዋል። የመማር ማስተማር ሂደቱ ላይ ችግር ይፈጥራል ተብሎ ከሚታሰብባቸው ትምህርት ቤቶች አንዱ የፋቴ ትምህርት ቤት ነው። ትምህርት ቤቱ ያለው መንገድ ዳር በመሆኑ ለተማሪዎች ደህንነት እጅግ አስጊ ነው። በዛ ላይ ግቢው ጠባብ እንደመሆኑ ይህንን ለማስተካከል እቅድ ውስጥ ቢገባ አይሻልም ወይ? አሁን በቀረበው እቅድ ላይ ከዚህ ከመኸር እርሻ ስራ ጋር ተያይዞ የቀረበ ነገር አለ። ግን ከበጋ ጋር ከዚህ ከበልግ ጋር ተያይዞ የቀረበ ነገር የለም። ስለዚህ በበልግ ስራም በግብርና ስራ የሚሰሩ ስራዎች እቅድ ውስጥ ተካተው የእቅዱ አካል ቢሆን እየተሻለ ነው የሚለው ነገር ነው። ሁላችንም ተባብረን በከተማችን የገቢ ምንጭ የሆነ አቅጣጫዎች የትኞቹ ናቸው፣ ከምን ገቢ ልናገኝ እንችላለን የሚለውን ማሰብ አለብን። የህዝብ ልማት ፍላጎት ከፍተኛ ነው። ይህን ለማሟላት ደግሞ ገቢ ሊኖር ይገባል። መስሪያ ቤቶችም ስራቸውን ለመከወን ገንዘብ ስለሚያስፈልጋቸው በታማኝነት እጅ ለእጅ ተያይዘን ገቢ የማሰባሰብ ተግባሩን ልንፈጽመው ይገባል።
በቀረበው እቅድ ዙሪያ ከምክር ቤቱ አባላት ለተነሱ ሀሳቦች ማብራሪያ የሰጡት የቦዲቲ ከተማ አስተዳደር ከንቲባ አቶ ዘካሪያስ ጃታ ከምክር ቤቱ የተነሱ ሀሳቦችን እንደ ግብዓት በመውሰድ በ2019 ዓመተ ምህረት እቅድ ውስጥ በማካተት ወደ ትግበራ እንደሚገባ ገልጸዋል። በዛሬው ቀን ላይ የተያዙ የልማት ስራዎች ሰፋፊ ናቸው። በከተማ መሰረተ ልማት ላይ ከማህበራዊ ተቋም አንጻር በትምህርት ቤት ደረጃ ላይ በእያንዳንዱ ትምህርት ቤት ላይ የሚሰሩት የትምህርት ስራዎችን ለማጠናከር የሚያስፈልጉ እቅዶች አሉ የተያዙት። በዚህ አመት የቦዲቲ ከተማ መጀመሪያ ደረጃ ሆስፒታል ወደ ጄኔራል ሆስፒታል ለማሳደግ በዚህ አመት ላይ ያቅደን የሄድንበት ሁኔታ ነው ያለው። ከገቢ ሴክተርም አንጻር አሁን የተያዘውን ወደ 1 ቢሊዮን የሚጠጋውን ገንዘብ ለማሰባሰብ የገቢ ስራዎች በዲሲፕሊን መመራት እንዳለባቸው ታምኗል። እቅዱ እንግዲህ በርካታ ኢሹዎችን ነው የያዘው። አጠቃላይ ባሉት በሁሉም ሴክተር መስሪያ ቤቶች ላይ በ2019 የሚከናወኑ ዋና ተግባራቶች ናቸው የቀረቡት ማለት ነው። ምክር ቤቱ የቀረበለትን የአስፈጻሚ መስሪያ ቤቶች እቅድ መርምሮ ያጸደቀ ሲሆን የታቀዱ እቅዶች ተግባራዊነታቸውን በቋሚ ኮሚቴዎች በኩል የመከታተልና የመደገፍ ስራዎች እንደሚሰሩ ተጠቁሟል። በአጭርና በረጅም የሚፈቱ የህዝብ መልካም አስተዳደር ጥያቄዎችን ለይተን በመያዝ በዛው ልክ ክትትልና ቁጥጥር በማድረግ ይሄን ስራ መስራት ነው። ለዘንድሮም ቢሆን የህዝብ ጥያቄ ምንድነው፣ የህዝብ ፍላጎቱ ምንድነው የሚለውን እንደ እቅድ ይዘን የመፈታት ያለባቸውን ደግሞ ለይተን ይዘን በዛው ልክ ደግሞ የክትትሉንና የቁጥጥሩን የድጋፉን ስራ እየሰራን እንዳለ ነው። በእቅድም የያዝነው እስከ ታች እስከ ቀበሌ ድረስ ያለው የህዝብ መልካም አስተዳደር ጥያቄዎቹ እንዲፈቱ የአገልግሎት አሰጣጥም የመሰረተ ልማት ጥያቄ እንዲፈቱ ጭምር ይህን እንደ እቅድ ይዘን እየከታተለንና እየሰራን ድጋፍም እያደረገን ያለንበት ሁኔታ እንዳለ ነው። ምክር ቤቱ የቦዲቲ ከተማ አስተዳደር የ2019 ዓመተ ምህረት በጀት 1.3 ቢሊዮን ብር ሆኖ እንዲጸድቅ የቀረበውን ሀሳብ በሙሉ ድምጽ ያጸደቀ ሲሆን በጀቱን ለታለመለት ዓላማ በማዋል አላስፈላጊ ወጪዎችን በመቀነስ አዳጊ የህዝብ ፍላጎትን ለማሟላት እንዲውል አጽንኦት በመስጠት ጉባኤው ተጠናቋል። ቀጥለናል ተመልካቾች፣ ወደ ሌላኛው ዝርዝር ጉዳይ እናልፋለን። በቀይ መስቀል መድኃኒት ቤት ያሉ የመድኃኒት አቅርቦቶች እንዲሟሉና በከተማው ጤና ጣቢያ የሚታየው የሕክምና ቁሳቁስ እጥረት እንዲቀረፍ የሻንቶ ከተማ ምክር ቤት አባላት ጠይቀዋል። በመሰረተ ልማት ዘርፍ የተጀመሩ የፍሳሽ ማስወገጃ ዲሽ ስራዎች እንዲጠናቀቁ፣ የመንገድ ግንባታዎች እንዲካሄዱና የንጹህ መጠጥ ውሃ ወርሃዊ ክፍያ የህዝብን አቅም ያገናዘበ እንዲሆንም አባላቱ አሳስበዋል። የሻንቶ ከተማ ምክር ቤት የአራተኛ ዙር 14ኛ የስራ ዘመን አንደኛ መደበኛ ጉባኤን የተከታተለችው ባልደረባችን መቅደሱ ሹሌ ዝርዝሩን ታቀርበዋለች። የሻንቶ ከተማ ምክር ቤት አራተኛ ዙር 14ኛ የስራ ዘመን አንደኛ መደበኛ ጉባኤ ባካሄደበት መድረክ በጤና ዘርፍ የተሻለ አገልግሎት ለማግኘት ችግር የሆነውን የመድኃኒት እጥረት መቅረፍ እንደሚገባ ያመላከቱት የምክር ቤቱ አባላት የመሰረተ ልማት ስራዎች በከተማው እንዲስፋፉ ጠይቀዋል። ከመንገድ ዙሪያ ውስጥ ለውስጥ ከተማ ዙሪያ ላይ ዲች ስራም የተሰራ መንገድ ላይ የቀረ አለ። በፍጥነት እንዲሰራ ብለናል። ከክረምት በፊት ተሰርቶ ማለቅ እንዳለበት አካባቢው ወይ ከተማው ጫፋማ ከመሆኑ አንፃር ክረምት ስራ ሲጀምሩ ኃይለኛ ጎርፍ ወርዶ ስራን ይከለክላል። የመንገድ ስራን መንገድ ላይ ያቆማል፣ እንደቆመም ይቀራል። እንደዚያ እንዳይሆን መሰራት ባለበት ወቅት ላይ ዲች ስራም እንዲሰራ የከተማ ውስጥ መንገዶችም እንዲሰሩ የሚል ሀሳብም አስቀምጠናል። መድኃኒት በየሩብ ዓመት ነው ተገዝቶ የሚመጣው ከክልሉ መድኃኒት በተገቢው ተገዝቶ እስኪመጣ ድረስ አንዳንድ ጊዜ ጉድለት ያጋጥማል፣ እጥረት ያጋጥማል። ለምን? ህዝቡ ብዙ ነው። ህዝቡ ብዙ ስለሆነ እንደምታዩ ጨፌያማ አካባቢ ከመሆኑ ጋር ተያይዞ አንዳንድ ጊዜ ኮርቶም እጥረቶች አሉ። ራፓ ችግር ቀርበት ሻንቶ ከተማ ማጣቅ ችግር ነው። እንደ ሻንቶ ከተማ የውሃ ችግር አሁን ላይ ተቀርፏል። ነገር ግን የውሃ ወራዊ ክፍያ በጣም ብዙ ነው። ለህብረተሰቡ ታሳቢ ብናደርግ የምክር ቤቱ አባላት አክለውም የህብረተሰቡን የመልካም አስተዳደር ጥያቄዎችን የሚያስነሱ የማዘጋጃ ቤት የአገልግሎት አሰጣጥ የማዘመን ስራ በቁርጠኝነት እንዲሰራ ጠይቀው በከተማ ውስጥ ውበትና ጽዳትን በማስጠበቅና ሰላምና ጸጥታን በማስከበር ረገድ ያለው ክፍተት እንዲታረም አሳስበዋል። ከተማ ውስጥ ደግሞ ቆሻሻ ጋር በተያያዘ መናኸሪያ ላይ የተሻለ ሽንት ቤት ካለመኖሩ የተነሳ ሰው ሜዳ ለሜዳ ላይ ይሸናል። ለዚያ
የመጀመሪያው ሽንት ቤት በመኪናም ተመጦ ዋዛ ውሃውም ዘው ተተክሎ ሰው በትክክል ተጠቃሚ እንዲሆን ከተማው ከቆሻሻና ከግድፍ ነፃ እንዲወጣ ማራኪና ሳቢ ከተማ እንዲሆን የሚል ሐሳብ ሰጥተናል። ኑ ከተማ ይድጫና ሳይአውራ ዲጫኔ ከተማ ዲቻ ዲጊሲያ ጋር ፈይሶይ ከተማችን ቤት በኩል ይደግ ለእድገቱ መሰናክል ከሆኑ ነገሮች ዋናው የማዘጋጃ ቤቱ ባለሙያዎች የኪራይ ሰብሳቢነት ነው። ለዚህም አስፈላጊ ከሆነ ሙሉ ማስረጃ አለን። ሄጋ ኮሽያ ባግዲኮ ማረጃ ከናዳንዳይት ኢማናዳንዳውስ ነውኒ የሻንቶ ከተማ ምክር ቤት ዋና አፈ ጉባኤ አቶ ማቴዎስ ጩቱሎ በየቀበሌው ያለውን ምክር ቤቶችን በማጠናከር በህብረተሰቡ ዘንድ የተለመደውን ጎጂ ልማዳዊ ድርጊቶችን ለማስቀረት የተጀመሩ ስራዎችን እንደሚያጠናክሩ አመላክተዋል። ቀበሌ አካባቢ ያለው ስራ በተመለከተ ያው በየወሩ የቀበሌ ምክር ቤት ጉባኤ ያደርጋል። ግን ጉባኤው እንዴት ነው የሚለውን ስናይ ትንሽ ጉድለቶች ይኖራሉ። እዛ ጋር መወያየት ያለበት ችግሮቹን መፍታት ያለበትን ዲፕሊ ጠንከር አድርገው ገብቶ ከመስራት አንጻር የሚቀሩ ጉድለቶች አሉ። እነዛን ገምግመናል። እናቶች አሁን ለካቻ ለምን ብሎ ከባድ ወጪ አውጥቶ የሚሄዱት አለ። ያ አልቀረም እንጂ ጭነት ምናምን የሚባል ያለ በከተማው የተጀመሩ የልማት ስራዎችን ለማስፋፋት እየተሰራ መሆኑን የገለጹት የሻንቶ ከተማ ከንቲባ አቶ ፍቃዱ ፋይሳ በጤና ዘርፍ በማዘጋጃ ቤትና በሌሎች ዘርፎች ያለውን ክፍተቶችን ለማረም በትኩረት እንደሚሰራ ጠቁመዋል። ጤና ጋር ከአገልግሎት አሰጣጥ ጋር ሙሉ ነው ማለት አይቻልም። በመሪ ደረጃ ሙሉ የሆነ በቂ የሆነ ህዝብን የሚያረካ አገልግሎት በጤና ተቋሙ አንድ ስቴፕ ከፍ ያለ ጤና ተቋም ነው። ሲሞክ ሴንተር ጭምር ያለ ተቋም ስለሆነ አገልግሎቱ በሚጠበቀው ደረጃ ላይ አለ ብለን ሙሉ ነው ብለን መውሰድ አንችልም። ነገር ግን እጅግ በጣም የተሻለ አገልግሎት እየተሰጠ ነው ያለው። ከወትሮ ጋር አወዳድረን ስናይ ከሌላ ጊዜ ጋር ስናስተያይ የተሻለ አገልግሎት አለ። ግን ጉድለት አለ ስቲል የአገልግሎት አሰጣጥም ጭምር ከመድኃኒት አቅርቦት አንጻር እውነት ነው ሙሉ አይደለም። ብዙ ዋጋ የሚፈልጉ መድኃኒቶች አሉ። በተቻለ መጠን አምናም የተወሰነ ድጎማ አድርገናል። በቂ አይደለም። ዘንድሮ ግን በቂ ገንዘብ እንደ ከተማ አስተዳደር ይዘን እንደጉማለን ብለን ይሄን ችግር በተቻለ መጠን ለመቅረፍ አቅደን እየሰራን ነው የሚል ነገር አለ። ከዛም ስቲል ችግር ያለበት መሬትና መሬት ነክ የሆኑ አገልግሎቶች ያሉት ማዘጋጃ አካባቢ ነው። ስለዚህ ይሄ አገልግሎት አሰጣጡ ለውጥ አለ። እንግዲህ ከናካቴው ችግር አለ ማለት አይቻልም። የተሻለ ለውጥ ቢኖርም መሬት ነክ የሆኑ ነገሮች ባሉበት ቦታ አካባቢ የአመለካከት ችግርም አለ። ጉባኤው ለቀጣይ 2019 የስራ ዘመን ከ253 ሚሊዮን ብር በላይ በጀት በማጽደቅ ተጠናቋል። የጉኑኖ ሐሙስ ከተማ የመጀመሪያ ደረጃ ፍርድ ቤት ለአጎራባች አካባቢዎች ጭምር እያስተናገደ ቢገኝም የአሰራር ግብዓትና የሎጂስቲክስ እጥረት እንዳለበት አስታወቀም። ፍርድ ቤቱ በዞኑ ከፍተኛ ፍርድ ቤት ውክልና ተሰጥቶት የመንግስት ሀብት ምዝበራን፣ የኦዲት ጉድለትን እንዲሁም የሴቶችና የህፃናት ጉዳዮችን ቅድሚያ በመስጠት እየሰራ ይገኛል። ሆኖም አሰራሩን ከወረቀት ንክኪ ነፃ ለማድረግ የቁሳቁስ እጥረት እንቅፋት እየሆነበት መምጣቱ ተገልጿል። የምክር ቤቶች ቋሚ ኮሚቴዎች በሁሉም ዘርፎች የሚፈጠሩ የወንጀልና የፍትሐ ብሔር ጉዳዮችን ለፍርድ ቤት በማቅረብ ለውሳኔ እንዲበቁ እንደሚያደርጉ ይታወቃል። ለተገኝ ሰይፉ ዘገባ አስጨናቂ ጉዱ። በየደረጃው የሚገኙ የህዝብ ተወካዮች ምክር ቤት አባላትና ቋሚ ኮሚቴዎች በወከሏቸው ህዝብ ዘንድ የሚፈጠሩ የመልካም አስተዳደርና የልማት ችግሮችን ለመፍታት የሚያስችሉ ህጎችን በማውጣት የወጡ ህጎችን በመተርጎምና በማስፈጸም የተጣለባቸውን ኃላፊነት ይወጣሉ። በዚህ መሰረት ከአስፈጻሚ ተቋማት መካከል አንዱ የሆነውና በህዝብና በመንግስት መካከል የሚፈጠሩ ግጭቶችንና ብልሹ አሰራሮችን በህግ አሰራር ለመፍታትና ለመወሰን ሙሉ ኃላፊነት የተሰጠው የፍርድ ቤት ስራ በምክር ቤቱ ህግና በቋሚ ኮሚቴ ይገመገማል። በየሩብ ዓመቱ በዓመት 4 ጊዜ ለህዝብ የሚሰጠውን አገልግሎት አሰጣጥንና ፍትሐዊነትን እያስፈተሸ የመጣው የጉኑኖ ሐሙስ ከተማ የመጀመሪያ ደረጃ ፍርድ ቤት ከቀሩት ሌሎች የፍትህ ተቋማት ጋር በመሆን እየሰጠ የቆየውን አገልግሎት አስረድቷል። የህዝብ ክንፍም ጠርተን የፍርድ ቤት አገልግሎት አሰጣጥ ምን ይመስላል የሚለው ከህዝብ ሀሳብም ለመቀበል ፍርድ ቤቱ ቀጠሮ ይዞ ነው ያለው። በተጨማሪ ቋሚ ኮሚቴም መጥቶ ፍርድ ቤት አሰጣጥን በየጊዜው
እያየ ለኛም የሚሰጠው ምላሽም እየሰጠበት ይገኛል። ፍርድ ቤቱ ባዩት ልክ ደግሞ መስተካከል አለበት ባሉት ልክ ፍርድ ቤቱ በዛ ልክ እያስተካከለ ለማህበረሰቡ አገልግሎት እየሰጠ ይገኛል። ከፖሊስ ከአቃቢ ሕግና ሌሎች የፍትህ ስርዓቶችን ተከትሎ የመጡ ጉዳዮችን በቴክኖሎጂ በታገዘው ቨርቹዋል ችሎት የተለያዩ ውሳኔዎችን እየሰጡ መቆየታቸውን የገለጹት የጉኑኖ ሐሙስ ከተማ የመጀመሪያ ደረጃ ፍርድ ቤት ፕሬዝዳንት አቶ ተስፋዬ ለቤና ፍርድ ቤቱ ለኦዲት ጉድለት፣ ለማዳበሪያ ዕዳ አመላለስ እንዲሁም ለሴቶችና ህጻናት ጉዳይ ትኩረት ሰጥቶ እየሰራ ይገኛል ብለዋል። ሴቶችና ህጻናትን ጉዳይ በተመለከተ በእነሱ ላይ የሚፈጽሙ ወንጀሎችን ቶሎ ውሳኔ የሚሰጥበት አካሄድ አለው። በተጨማሪም ግብዓት ዕዳዎችን በተመለከተ የማዳበሪያ ዕዳ በተመለከተ ኦዲት ተደርጎ የመጣው አሁንም ቶሎ ጊዜ ሳይሰጥ ስነ ስርዓቱን በማይጥስ ሁኔታ ውሳኔ ለመስጠት የሚሰራበት አጋጣሚዎች አሉ። ሌሎችም የኦዲት ጉድለት የታዩ ጉዳዮችንም ሌሎች ከማዳበሪያ ዕዳ ከግብዓት ዕዳ ውጪ ኦዲት ጉድለት የታዩ ጉዳዮችንም በፍጥነት አፋጥኖ ትኩረት ሰጥቶ የሚሰራበት አጋጣሚዎች አሉ። የከተማው የመጀመሪያ ደረጃ ፍርድ ቤት የከተማው አስተዳደርና ምክር ቤት ቋሚ ኮሚቴ አምኖበት ለክስ ያቀረቧቸው የኦዲት ግኝትና የማዳበሪያ ዕዳዎችን በማስመለስ ውሳኔ መሰጠቱ የተገለጸ ሲሆን በፍርድ ቤቱ አሰራር ማጣራት ለሚያስፈልጋቸው ጉዳዮች ምላሽ ለመስጠት ዝግጁ እንደሆነም ያሳስባል። ክስ መምጣት አለበት። በመጣው ክስ ላይ ደግሞ ሕጉን መሰረት አድርጎ የሚከራከር አቃቤ ሕግም ይጠይቃል። በዚህ ልክ ፍርድ ቤቱ መዝገብ ካልመጣ ክስ ካልመጣ የሚይበት ሕግ አሰራር የለበትም። ስለዚህ የመጣውን መዝገብ አፋጥኖ ትኩረት ሰጥቶ መስራት ኃላፊነት በፍርድ ቤት ትከሻ ላይ ተጥሏል እንጂ ሄዶ ኦዲት አስደርጎ ክስ እንዲመሰረት አድርጎ የሚያሰራበት ስርዓተ ፍርድ ቤት የለውም። ነገር ግን አሁን የቆዩ በምክር ቤት የሚነሱ ጉዳዮች ኦዲት ተደርጎ ፍርድ ቤት ያልመጡ ጉዳዮች ሊሆኑ ይችላሉ። የፍርድ ቤት አሰራር ታማኝነትና ሚስጥራዊነትን ጠብቆ እንዲከናወን የተለያዩ ድጋፎችን የሚሻ ሲሆን በተለይ ጉዳዮችን ወርደው ለማጣራት የተሽከርካሪ እጥረት፣ የቨርቹዋል ችሎት ጊዜ የመብራት መቆራረጥና የቴክኖሎጂ ግብዓት እጥረት እንዲሁም ለፍርድ ቤቱ የራሱ የሆነ የአገልግሎት መስጫ ቤት አለመኖሩና መሰል ችግሮች እንዳሉበት ፕሬዝዳንቱ አቶ ተስፋዬ ተናግረዋል። ጉኖ ከተማ ፍርድ ቤት በክራይ ቤት ነው ያለው። ይህን ለጉኖ ከተማ ምክር ቤት አሳይተናል። በተጨማሪ አሁን ቨርቹዋል ችሎት ፍርድ ቤት ለሚሰጠው የመብራት መቆራረጥ በሚያጋጥምበት ጊዜ ጀርኔተር መኖር ነበረበት። ነገር ግን ጀርኔተር ባለመኖሩ ባለጉዳዮች በተቀመጠው ልክ አገልግሎት እንዲያገኙ መሰናክል እየፈጠረ ነው። ነገር ግን ይሄንም ለመቅረፍ ባጀት ይዘን ጀርኔተር ለመግዛትም እቅድ ይዘናል። ሌላው ደግሞ ሞተር እጥረት አለን። በፍርድ ቤት ደረጃ አንድ ሞተር ብቻ ነው ያለች። አፈጻጸምም ወርዶ ማጣራትም ለማድረግ አንድ ቀን 2-3 መዝገቦች የሚቀጠሩ አሉ። ነገር ግን ከሞተረኛ ተከራይተ ነው የምንሄደው። በፍርድ አሰራር ሂደት ክፍተት እንዳይኖር ከአቃቢ ሕግና ከፖሊስ ጋር የሶስትዮሽ ውይይት በማድረግ የተሻለ አገልግሎት ለባለጉዳዮች ለመስጠት እቅድ ተይዞ እየተሰራ መሆኑም ተገልጿል። በአጠቃላይ እነዚህ የፍትህ አካላት ለሕዝብ ተጠሪነታቸውን በመወጣት ረገድ እያደረጉ ያሉትን ጥረት የሚያሳይ ቢሆንም አሁንም መፍትሄ የሚሹ የመሰረተ ልማትና የቴክኖሎጂ ክፍተቶች መኖራቸው ተነግሯል። የቦሎሶ ሶሬ ወረዳ ምክር ቤት የ2019 በጀት ዓመት እቅድን እንዲሁም ከ630 ሚሊዮን ብር በላይ በጀት በማጽደቅ አንደኛ መደበኛ ጉባኤውን አጠናቀቀ። ምክር ቤቱ የአራተኛ ዙር 14ኛ የሥራ ዘመን ጉባኤውን ባካሄደበት ወቅት ህብረተሰቡ የሚያነሳቸውን የመሰረተ ልማት ጥያቄዎች የእቅድ አካል በማድረግ ለመመለስ በትኩረት እንደሚሰራ የወረዳው አስተዳደር አስታውቋል። ጉባኤው የተለያዩ ውሳኔዎችን በማስተላለፍ ነው የተጠናቀቀው። የምክር ቤቱን ውሎ ምስጋና አብርሃም ተከታትሎታል።
የቦሎሶ ሶሬ ወረዳ ህዝብ ምክር ቤት አራተኛ ዙር 14ኛ ዓመት የስራ ዘመን አንደኛ መደበኛ ጉባኤውን በማካሄድ የተለያዩ አጀንዳዎችን በማጽደቅ አጠናቀዋል። የወረዳው ምክር ቤት አቶ ፍቅሬ በርገነን ዋና አፈ ጉባኤ አድርጎ በመሰየም ጉባኤውን የጀመረ ሲሆን የ2018 በጀት ዓመት የስራ ሪፖርት ቀርቦ ከምክር ቤት አባላት የተለያዩ ጥያቄዎች ተነስተዋል። ስልክ ለመጠቀም ቻርጅ ማድረግ የብርሃን ማየት ጉዳይ እጅግ በጣም ወሳኝ ስለሆነ ህዝቡ የማብራት ጥያቄ በጣም ሰፊ ነው። ከዛ አልፎ ተርፎ ደግሞ በደረቅ ሹቦ ከረጅም ቦታ የተጎተቱ መብራት እየሄደ ያለ በዛ ደግሞ የሰው ህይወት እያለፈ ስለሆነ ወረዳው መንግስት ጠልቃ ገብቶ ሀይ እንድልና ማድረግ የሚገባውን ነገር እንዲሰራ ተብሎ ተገምግሟል። 2011 ጀምሮ ወደዚህ ተሰርቶ ጥያቄ ተመልሷል። ግን ድልድዩ እስከዛሬ አልተመለሰም። ህዝቡ ይጎዳል ማለት ሆኖ ድልድዩ ብሰራ ብዬ በክልሉ መንግስት ባጀትም ይሁን በወረዳዩም በዞን ባጀትም ይሁን ድልድዩ ብሰራ ህዝቡ ተጠቃሚ ይሆናል፣ ከጉዳቱም ይተርፋል ማለት ነው። የቋሚ ኮሚቴ ሰብሳቢዎች በ2018 በጀት ዓመት የተከናወኑ መልካም ስራዎች እንዲጠናከሩና በአዲሱ በጀት ዓመት መስተካከል አለባቸው የሚሉትን አንስተዋል። ህብረተሰቡ በሰላም ውሎ አድሮ እንዲኖር የምናደርገው ብዙ ስራዎች አሉ። እኛም አመራሮች ወደ ታች ወርደን ቀበሌያት አስተዳዳሪዎችን፣ ፍትህ፣ ጸጥታ ህብረተሰቡንም አደራጅተን ኦሮንድ ይጠበቃል። እንደገና ደግሞ ሰንትሪያ ተመድቦ ቀን 4-3 ሰው ተመድቦ በየጎጡ የሚጠበቁበት ስራ ነበረ። በየሴክተር መስሪያ ቤቶች ላይ ያሉ የኦዲት ግኝቶች አሉ። በህብረት ስራ ማህበራት አሉ፣ በፋይናንስ አለ፣ በጤና ማጥሚያ ላይ አለ፣ በውሃ ፌዴሬሽን ላይ አለ፣ በሌሎችም ሴክተሮች ላይ በትምህርት ሴክተር ላይ ያሉ የኢዳ የኦዲት ግኝት አስመላሽ ግብረ ኃይሉ ይህንን አጠናክሮ በአፈጉባኤ ጽህፈት ቤትም የሚመራ ስለሆነ ከባለድርሻ አካላት ጋር ከፊትም ጋር ከፍርድ ቤትም ጋር ሆኖ ተባብሮ ከፍተኛ የኦዲት ግኝት ገንዘብን መመለስ መቻል አለበት። የቦሎሶ ሶሬ ወረዳ ዋና አስተዳዳሪ አቶ ቸርነት ሳሙኤል ከምክር ቤቱ ለተነሱ ጥያቄዎች ምላሽ ሰጥተዋል። አምና ስናቅድ በዘንድሮ በዚህ በ2018 በጀት ዓመት ለመስራት አቅደን አቅም ውስንነት ከልክሎን ምናልባት ከበጀት ጋር በተያያዘ ያልተሰሩ ስራዎችን ይጠይቃል ህዝቡ። ይሄንን ደግሞ ቀጣይ በ2019 በጀት ዓመት አካል አድርገናል። አሁን የእቅድ አካል አድርገናል። ስለዚህ ምክር ቤት አባላት የሚያነሱትን ነገር ጥያቄ ለቀጣይ ደግሞ በጀት አካል አድርገን ለመስራት እቅድ አካል ስላደረግን ይህንን ለቅመን በእቅዱ አካተን በጀት መድበን እንሰራለን። የወረዳው ምክር ቤት ዋና አፈ ጉባኤ አቶ ፍቅሬ በርገነ ምክር ቤቱ የተለያዩ ውሳኔዎችን ማሳለፉን አንስተው በተጀመረው በጀት ዓመት ለህዝብ ጥቅም የክትትልና ቁጥጥር ስራ እንደሚጠናከር ገልጸዋል። በሶስተኛው ዙር የተነሱ በርካታ ጥያቄዎች አሉ። ለምሳሌ የማብራት ጥያቄ ተብሎ የተነሱ አሉ። ያ የማብራት ጥያቄ ዛሬ ምላሽ ይዘን የወጣንበት ለምሳሌ ሹዬ ሆምባ ቀበሌ ከዚህ በፊት በበርካታ ጊዜ ሲነሳ የነበረ ታች በሰባተኛው ምርጫም ጊዜ የሹዬ ማብራት ጥያቄ ሆኖ በምክር ቤት ሲነሳ የነበረው ዛሬ የሹዬ ሆምባ ማብራት ቀበሌው በሰፊ ሁኔታ ማብራቱን ያገኙበት እና በውጤት የታጀበ ጉባኤ መሆኑና ቀጣይ ላይ ደግሞ ምላሽ የሚያስፈልጉ ነገሮችን ለይተናል። ከባለድርሻ አካላትም ጋር ሆነን ተቀናጅተን ታች ወርደን ድጋፍ ለሚሹ ድጋፍ እየሰጠን በሶስት ቋሚ ኮሚቴዎች ታች ወርደን ድጋፍ ለመስጠትም ቃል ተገብቶ የተለያየንበት ትልቅ መልስ ሰጪ ጉባኤ መሆኑን የተረዳንበት ሂደት አለ። ምክር ቤቱ የ2019 እቅድ ቀርቦ ውይይትና አቅጣጫ በማስቀመጥ ለበጀት ዓመቱ 630 ሚሊዮን 501,033 ብር በአብላጫ ድምፅ አጽድቋል። በየጊዜው የሚስተዋለውን የአፈር ማዳበሪያ አቅርቦትና ስርጭት ህገወጥነት እንዲሁም ኪራይ ሰብሳቢነትን ከስሩ ለማድረቅ መንግስት ጠንካራ እርምጃ ሊወስድ እንደሚገባ የዳሞት ሶሬ ወረዳ ምክር ቤት አሳሰበም። ምክር ቤቱ የ14ኛ ዙር 4ኛ የስራ ዘመን 4ኛ መደበኛ ጉባኤን ባካሄደበት ወቅት የ2018 በጀት ዓመት አጠቃላይ የስራ አፈጻጸምን የገመገመ ሲሆን በ2019 በጀት ዓመት የስራ እቅድ ዙሪያ መክሯል። ባለፈው ዓመት ታቅደው ያልተከናወኑና ህብረተሰቡ የሚያነሳቸውን የመሰረተ ልማት ጥያቄዎች ለመመለስ እንዲሁም የመልካም አስተዳደር ችግሮችን ለመቅረፍ ትኩረት ተሰጥቶ እንደሚሰራ የወረዳው ዋና አስተዳዳሪ አቶ ሙሉቀን መሸሻ ገልጸዋል። ለሰይፉ ሳሙኤል ዘገባ ሂሩት የምሩ።
የዳሞት ሶሬ ወረዳ ምክር ቤት ባካሄደው 14ኛ ዙር 4ኛ የስራ ዘመን 4ኛ መደበኛ ጉባኤውን የ2018 አጠቃላይ ስራ አፈጻጸም ጉድለት በታየባቸው ጉዳዮች ዙሪያ ትኩረት ሰጥቶ የተወያየ ሲሆን በ2019 በጀት ዓመት ስራ እቅድ ዙሪያ መሆን አለበት ባሉት ላይ አስተያየት ሰጥተዋል። በተለይም ምርትና ምርታማነትን ለማሳደግ በሚደረገው ጥረት ውስጥ የአፈር ማዳበሪያ አቅርቦትና ስርጭት እጅግ አስፈላጊ ቢሆንም ግን ከሽያጭ ገንዘብ ጋር ተያይዞ ህገወጥነት መኖሩን የምክር ቤት አባላት አንስተዋል። ማዳበሪያ ስርጭት በጊዜ ለአርሶ አደር መውረድ እንዳለበት ይታመናል። ነገር ግን በእርግጥ እንደ ወረዳችን ታቅዶ ቢሰራም ታች ከአሰራር ጋር ችግሮች ነበሩ። ከግብርና፣ ከጤና፣ ከትምህርት ከተለያዩ ነገር የተቀናጀ ተግባር ተኮር ለእናቶች ይገባቸዋል። ስለዚህ እናቶችም አባቶችም ግብርናንም ስለሚወክል ያው ይሄንን ተምሮ የተቀናጀውን ተምሮ ነገ ለልማት እንዲበቁ ማዳበሪያ ለህዝብ ይሰራጫል። ደግሞ ከተሰራጨ በኋላ ወደዚሁ ደግሞ ተመላሽ ወደ መንግስት ካዝና የሚሆንበት ሂደት አለ። በዚሁ በአሰረጫጨት ጉዳይ ላይ አንዳንድ ስቶር ኃላፊዎች ያው ማዳበሪያውን አሰረጫጨት ላይ ብክነት ያደርሳሉ ተብሎ ብዙ ሰው ታስሯል፣ ተይዞ ታስሯል፣ ማረሚያም ገብቷል። ስለዚህ እንደነዚህ አይነት ነገሮች ለወደፊት እንዳይከሰቱ የሚለውን ከምክር ቤት እየተነሳ ነው። የምክር ቤቱ አባላት አክለውም በ2018 በጀት ዓመት ታቅዶ ያልተሰሩ የልማት ስራዎችና ምላሽ ያላገኙ የመልካም አስተዳደር ጉዳዮች ላይ በቀጣይ በጀት ዓመት ትኩረት ሊሰጥ ይገባል ሲሉ መክረዋል። ተመርቀው ወረቀታቸውን ይዞ ቤት የተቀመጡ ስራ መፈጠር አለበት። ለነዚህ ምቹ ሁኔታ መፈጠር አለበት። ራሳቸውን የሚያሻሽሉበት መንገድ መፈጠር አለበት። በዚህ ልክ ደግሞ ልየታ መደረግ ነበረበት። እንደ ዶጌ አንጩቾ፣ እንደ ቦሎላ ጫውከሬ የመሳሰሉት እዛ ኮንሸነሬ ላይም የውሃ ችግሮች ከዚህ በፊት ይስተካከላል ተብሎ ነበረ። ግን በእቅድ ተይዞ እየተስተካከለ ያለ ማለት ተስተካክሎም ደግሞ በጥራት ሰዎች የማይጠጡበት ምክንያት አለ። ዘንድሮ ያው በአየር ሳቢያ ድርቅ አለ። እህሉ በቆሎ ተበላሽቷል። ለዚሁ ምንድነው አሁን የወረዳ መንግስት ከክልል ከዞኑ ጋር በመማከር በጣም በከፍተኛ ጫፍ ላይ ላሉት ሰዎች ብዙ እህል የደረቀባቸው በቆሎ የጠፋባቸው አደንጓሬ የጠፋባቸው አርሶ አደሮች ማካካሻ ተብሎ ይሁን እየተሰጠ ነው እየተሰራጨ ነው ያለው። ስለዚህ ይሄ እንዲህ ከሆነማ ለወደፊቱ እንግዲህ ጥሩ ስራ ይሰራል ተብሎ ይጠበቃል። የዳሞት ሶሬ ወረዳ ዋና አስተዳዳሪ አቶ ሙሉቀን መሸሻ የምክር ቤት አባላት ያነሱ ጥያቄዎች ተገቢ መሆናቸውን ተናግረው በተለይም ከማዳበሪያ አቅርቦትና ስርጭት እንዲሁም ከሽያጭ ጋር ተያይዞ ሊታረም ይገባል የተባለውን ወረዳው አስቀድሞ እርምጃ መውሰድ መጀመሩን ጠቁመዋል። እነኚህ በየደረጃ ያሉ የቅርንጫፍ መጋዘን የሚይዙ ሰዎች እጅ በእጅ የተሸጠውን ማዳበሪያ ቀጥታ የማዳበሪያን ገንዘብ አጥቶ ወደ መጋዘን ወደ ማዳበሪያ አካውንት ከማስገባት ጋር ተያይዞ ሰፊ ችግር ያለበት እንደሆነ ነው የተገመገመው። ባለፉት 2 ሳምንታት ላይ ብቻ በሚሊዮኖች የሚቆጠር ገንዘብ ካጎደሉ ሰዎች የህግ ተጠያቂነት እንዲሰፍን አድርገን ወደ መጋዘን ወደ ማዳበሪያ አካውንት ያስገባንበት ሁኔታ እንዳለና ይሄ ደግሞ ተጠናክሮ መቀጠል እንዳለበት ከወረዳችን ኢዳም ጭምር መቀነስ እንዳለበት ነው ህዝቡ ዋናነት ህብረተሰቡ ያነሳው። አስተዳዳሪውም አክለው ባለፈው በጀት ዓመት ታቅዶ ሂደት ላይ ሆኖ ያልተጠናቀቁትንም በመለየት ቀጣይ በእቅድ እየተመሩ የሚሰሩ እንደሆነም ተናግረዋል። አሁን ላይ በ2018 ላይ ታቅዶ ያልተመለሱ የልማት ጥያቄዎች ብዙ ናቸው። የህዝባችን ጥያቄ ከጊዜ ወደ ጊዜ እያደገ ነው የመጣው። አንዱ በአጭር ጊዜ ሊመለሱ የሚችሉ የልማትና የመልካም አስተዳደር ጥያቄዎችን በሚል ከዛ ውጪ በመካከለኛ ጊዜ ሊመለሱ የሚችሉ እቅዶች አሉ። ሌላው ግን ጊዜ ሊጠይቁ የሚችሉ ጉዳዮች አሉ። በእነኚህ ጉዳዮች ላይ መንግስት ግን እቅድ አቅዶ ሂደቱን በእቅድ እየፈታ ከህዝብ ጋር በቅርበት እየተነጋገረ ደረጃ በደረጃ የህዝብን ጥያቄ ምላሽ መስጠት እንዳለበት ነው መተማመን ላይ ደረስነው። የቀበሌ ምክር ቤት በህጉ በተቀመጠው ጊዜ መሰብሰብና የህዝብ ጥያቄዎችን ለሚመለከተው እንዲደርስ የማድረግ ኃላፊነት እየተወጣ አይደለም የሚለውን ምክር ቤቱ ባነሳው መሰረት የማጠናከሩ ስራ በትኩረት ይሰራል ያሉት ደግሞ የወረዳው ምክር ቤት ዋና አፈ ጉባኤ ወይዘሮ ስርዓት ደሳለኝ ናቸው። ታችኛው ምክር ቤት ከጠነከረ ያ የህዝብ ድምጽ እዛው ይሰማል ማለት ነው። ቀበሌው ጠንካራ ከሆነ የህዝብ መልስም ምላሽ ያገኛል ማለት ነው። ከዛ አንዳንድ ቀበሌ ደግሞ ከግንዛቤ ጋር የተያዘ ነገር ስለሆነ ያንን ደግሞ እኛ እንደ ወረዳ ምክር ቤት ከፊት አስተባባሪ ከፊት አስተዳደር ጋር ተናበን በጀት ይዘናል። በዛ መንገድ የተለያዩ ስልጠናዎችን እንሰጣለን የሚል
ሀሳብ አለ። ምክር ቤቱ ለ2019 በጀት ዓመት ስራ እቅድ ዙሪያ አቅጣጫ ያስቀመጠ ሲሆን 431 ሚሊዮን 789,647 ብር በጀት በማጽደቅ ጉባኤው ተጠናቋል።